ብልጽግና ፓርቲ የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን የምርጫ ውጤት ለማጭበርበር ሰፊ ቅድመ ዝግጅት እያደረገ ነው የሚል ክስ ቀረበበት። ለዚህም ማሳያ ፓርቲው በሰባተኛው ሀገራዊ ምርጫ ዓለም አቀፍ ተቋማት በታዛቢነት እንዳይሳተፉ በምርጫ ቦርድ በኩል በይፋ አስነግሯል። ዓለም አቀፍ ተቋማትን ምርጫውን ለመታዘብ አዲስ አበባ ቢገቡም በቦርድ በኩል ያልጠበቁት ምላሽ ገጥሟቸዋል ተብሏል። አብራችሁን ከቆያችሁ ተጨማሪውን በቀዳሚነት ወደ እናንተ የምናደርስ ይሆናል። የትግራይ ክልል ወጣቶች የፌዴራል መንግስቱ ህይወታችን ለማዳን ይድረስልን ሲሉ ተማጽኖ ማቅረባቸው ተሰማ። ወጣቶቹ ህወሓትና መሰሎቹ በክልሉ እያካሄዱት ካለ የግዳጅ ወታደራዊ አፈሳ ታደጉን ሲሉም ጥሪ አቅርበዋል። ከግዳጅ አፈሳው ባለፈም በወጣቶቹ ላይ እስር፣ ድብደባና ግድያ ጭምር እየተፈጸመ ነው ብለዋል። ዝርዝሩን ይዘናል። ነባር አሽከርካሪዎችን በድጋሚ የመፈተን ውሳኔ አዲስ የገንዘብ መሰብሰቢያ ስልት ነው ሲሉ አሽከርካሪዎች ወቀሱ። አሽከርካሪዎች ስለሚጓዙባቸው መንገዶች አስከፊነትና በተለያዩ አካባቢዎች በታጣቂዎች ስለሚገደሉ አሽከርካሪዎች ደህንነት ያልታገለ ተቋም ዳግም ስልጠና ውሰዱ ማለቱ ተቀባይነት የለውም ሲሉ ሾፌሮቹ ገልጸዋል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ ኔቶ ሩሲያ በሰው አልባ አውሮፕላኖች የምታደርሰው ጥቃት ግዴለሽነት ነው ሲል አወገዘ። በዩክሬን ላይ የተሰነዘረ የሩሲያ ድሮን ጥቃት አቅጣጫውን ስቶ ከዩክሬን ድንበር አቅራቢያ በምትገኘው የሮማኒያ ገላቲ ከተማ ውስጥ በሚገኝ የመኖሪያ ህንፃ ላይ መውደቁን ለዚሁ ግዘት ምክንያት ሆኗል። መረጃውን ይዘናል። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ በሰባተኛው ሀገራዊ ምርጫ ከአፍሪካ ተቋማት በስተቀር ሌሎች የውጭ ታዛቢዎች አይሳተፉም ተባለ። የኢትዮጵያ ብሔራዊ ምርጫ ቦርድ በሚቀጥለው ሳምንት በሚካሄደው ሰባተኛው ጠቅላላ ምርጫ ከአፍሪካ ተቋማት በስተቀር የውጭ ታዛቢዎች ፈቃድ አለማግኘታቸውን ገልጿል። ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ አጠቃላይ የቅድመ ምርጫ ስራዎችና የድምፅ መስጫ ቀን አስመልክቶ ከሰሞኑ በሰጠው ጋዜጣዊ መግለጫ ነው ይህንን የገለጸው። መግለጫውን የሰጡት የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በሰባተኛው ሀገራዊ ምርጫ ለመታዘብ እንደሚመጡ የሚገልጽ ዝርዝርና ሙሉ ሪፖርት ቦርዱ ደርሶታል ብለዋል። ዓለም አቀፍ ታዛቢዎችን በሚመለከት ፍቃድ የሚጠየቀውም ሆነ የሚሰጠው የውጭ ጉዳይ ሚኒስቴር በመሆኑና ሁለቱ የአፍሪካ ተቋማት ለመታዘብ እንደሚመጡ የተነገራቸውን ሪፖርታቸውን የተላከላቸውን በውጭ ጉዳይ ሚኒስቴር በኩል እንደሆነ ቦርዱም ለተቋማቱ የታዛቢነት ባጅ ለመስጠት ዝግጅት ላይ መሆኑን አስረድተዋል። እነዚህ ትልልቅ ተቋማትም አዲስ አበባ መግባታቸው ተሰምቷል። ሪፖርቱ ከሁለት ተቋማት ውጭ ሌሎች ዓለም አቀፍ ታዛቢዎች ፍቃድ ስለመጠየቃቸው ሆነ ስለመፈቀዱ በውጭ ጉዳይ ሚኒስቴር በኩል ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም ተብሏል። ሆኖም የአውሮፓ ህብረት በታዛቢነት እንደማይሳተፍ መረጃዎች ያሳያሉ ሲልም ተዘግቧል። በትግራይ ክልል ካለ ግዳጅ አፈሳ ያመለጡ የዓይን እማኞች እስር፣ ድብደባና ግድያ ጭምር እየተፈጸመ መሆኑን ተናገሩ። የአዲግራት ከተማ ነዋሪ የሆኑት የ27 ዓመቱ ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር መሆኑን ገልጿል። ጎይቶም በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር አልገጠመውም ነበር። በዚሁ ከተማ በሚገኝ ሻይ ቤት ውስጥም ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ረፋድ ተቀምጦ እየተጫወተ ባለበት ያጋጠመውን ክስተት ግን ያልጠበቀው ነበር። በዚህ ዕለትም እርሱን ቲዲኤፎች ብሎ የሚጠራቸው የትግራይ ሰራዊት አባላት ድንገት ወደ ሻይ ቤቱ ተከታትለው ይገባሉ። ዱላና መሳሪያ የያዙት እነዚህ የሰራዊት አባላትም ወደ ሻይ ቤቱ ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸውም ጎይቶም ይናገራል። ትዕዛዙን አልቀበልም ያሉት ወጣቶችም ከሰራዊቱ አባላት የገጠማቸው ምላሽ ድብደባ እንደነበርም ጎይቶም ተናግሯል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት ከአንድ ቦታ እንዲቆዩ ከተደረገ በኋላ በቅጥቅጥ የህዝብ ማመላለሻ አውቶቡሶች በመጫን ሐይቅ መሰል ወደ ተባለ ቦታ መወሰዳቸውንም አስረድቷል። በአውቶቡሶቹ ተሳፍረው የነበሩ አብዛኞቹ ወጣቶችም እንደሆኑና ቁጥራቸውን በግምት 70 እንደሚደርስም ተመላክቷል። በትግራይ ሰራዊት አባላት ታጅበው የተወሰዱት እነዚህ ወጣቶችም መዳረሻቸውን የሆነ ወታደራዊ ማሰልጠኛ ጣቢያ ነበር። ወታደራዊ ማሰልጠኛውም 2 ሰፊ አዳራሾች ያሉት እንደሆነ የሚናገሩት የዓይን እማኞቹ በእነዚህ ውስጥም ከተለያዩ ቦታዎች የተያዙ በግምት 700 የሚደርሱ በግዳጅ የተመለመሉ ሰዎች እንደነበሩ መመልከቱን ተገልጿል። በማሰልጠኛ ጣቢያውም ለ4 ቀናት የቆየው ጎይቶም 2 በአፈሳ የተያዙ ሰዎች ከአዳራሹ 10 ደቂቃ ገደማ የሚያስጉዝ ቦታ ላይ ተወስደው
ወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበር አክሎ ገልጿል። ስልጠናውን ለወጣቶች የሚሰጡት አዛዦችም ጠላት ሊወረን ነው፣ ጠላት ሊመጣብን ነው፣ እየተሰባሰብን ነው፣ ሌላ ዳግማዊ ጄኖሳይድ ሊፈጸምብን ነው ይሏቸው እንደነበርም አስታውሷል። ነባር አሽከርካሪዎችን በድጋሚ የመፈተን ውሳኔ በአሽከርካሪዎች ዘንድ ከፍተኛ ተቃውሞ ገጠመው። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር ጋር በመተባበር ይፋ ባደረገው ብሔራዊ ንቅናቄ መሰረት ማንኛውም አሽከርካሪ በድጋሚ መፈተን እንዳለበት አስታውቋል። ሆኖም ውሳኔው በአሽከርካሪዎች ዘንድ ተግባራዊ ሊሆን የማይችል በሚል ከፍተኛ ተቃውሞ እየገጠመው መሆኑን አሽከርካሪዎች ለሚዲያችን ገልጸዋል። ይህ መመሪያ በበርካታ አካላት ዘንድም ሰፊ መነጋገሪያ ከሆነ በኋላ ሚኒስቴሩ ጉዳዩን የሚያብራራ መረጃ ከሁሉም ማህበራዊ ትስስር ገጾቹ ላይ አንስቷል። በሀገሪቱ በየዓመቱ በሰው ሕይወት በአካል ጉዳትና በቢሊዮኖች በሚቆጠር የንብረት ውድመት ላይ ከፍተኛ ቀውስ እያደረሰ የሚገኘውን የመንገድ ትራፊክ አደጋ ለመግታት በስራ ላይ ያሉ ሁሉም አሽከርካሪዎች በድጋሚ ሊመዘኑ መሆኑንም ሚኒስቴሩ ማስታወቁ ይታወሳል። ይሁን እንጂ አጠቃላይ አሰራሩ የትራንስፖርት ዘርፉን ነባራዊ ሁኔታና አካሄድ ያላገናዘበ ነው በሚል በተለይም በረጅም ርቀትና በከተማ አሽከርካሪዎች ዘንድ የበረታ ቅሬታና ተቃውሞ እየተቀሰቀሰ ይገኛል። ይህንን ውሳኔ አዲስ የገንዘብ መሰብሰቢያ ስልት አድርገው እንደሚወስዱትም የገለጹት ወደ ጅቡቲ በማሽከርከር በርካታ ዓመታትን ያስቆጠሩ አንድ አሽከርካሪ ሚኒስቴሩ መቆም የነበረበት ከሌላ አቅጣጫ እንደነበር ተናግረዋል። ተቋሙ አሽከርካሪዎች ስለሚጓዙባቸው መንገዶች አስከፊነት እንዲሁም በተለያዩ አካባቢዎች በታጣቂዎች ስለሚገደሉ አሽከርካሪዎች ደህንነት የጀርባ አጥንት ሆኖ ሊቆምላቸው ሲገባ አሁን ላይ ስልጠና ውሰዱ ማለቱን ወቅሰዋል። ከ20 ዓመት በላይ መሪ ይዤ ከአገር ሳቋርጥ የኖርኩት አሽከርካሪ እንደ አዲስ እንፈትን ሲሉኝ ምን ማለት ነው? መቼ ነው የምፈተነው? ተሽከርካሪው ሲቆም ቤተሰቤ ምን ሊበላ ነው? በማለትም ስማቸው እንዳይጠቀስ የፈለጉ የሀገር አቋራጭ አሽከርካሪዎች ተናግረዋል። በአሁኑ ወቅትም በመላ ሀገሪቱ አሽከርካሪዎች በወጡበት በሚቀሩበት አስቸጋሪ ወቅት ላይ ለደህንነታቸው ምንም ያላደረገ ተቋም ሙያችሁን ልፈትሽ ማለቱ ተገቢ እንዳልሆነም አክለዋል። የትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ ሁሉንም በድጋሚ አሰልጥኖ ለመፈተን መነሳቱም ጥልቅ ጥያቄ እንደሚያጭር ተናግረዋል። ከውጭ በተሰማ ሰበር መረጃ በሮማኒያ መኖሪያ ህንፃ ላይ በደረሰ የሩሲያ ድሮን ጥቃት 2 ሰዎች ቆሰሉ። በዩክሬን ላይ የተሰነዘረ የሩሲያ ድሮን ጥቃት አቅጣጫውን ስቶ ከዩክሬን ድንበር አቅራቢያ በምትገኘው የሮማኒያ ገላቲ ከተማ ውስጥ በሚገኝ የመኖሪያ ህንፃ ላይ በመውደቁ በትንሹ 2 ሰዎች መቁሰላቸውንና በህንፃው ጣሪያ ላይ እሳት መነሳቱን የፈረንሳይ ዜና ወኪል ዘግቧል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችው ሮማኒያ ድርጊቱን የሞስኮን ኃላፊነት የጎደለው ትንኮሳና የዓለም አቀፍ ህግን ጥሰት የኮነነች ሲሆን ህብረቱ የድሮን መከላከያ አቅሟን በፍጥነት እንዲያሳድግላትም ጠይቃለች። ጥቃቱን ተከትሎ የሮማኒያ ጦር 2 የኤፍ-16 ተዋጊ ጀቶችና 1 ሄሊኮፕተር ወደ አየር ያሰማራ ሲሆን የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ፎርደን እና የፊንላንድ ፕሬዝዳንት አሌክዛንደር ስቲቭ ሩሲያ በአውሮፓ ህብረት ግዛት ውስጥ ጥቃት በመፈጸም ሌላ ተጨማሪ ቀይ መስመር አልፋለች በማለትም ድርጊቱን በጽኑ አውግዘዋል። ኔቶ ሮማኒያ ውስጥ በሚገኝ የመኖሪያ ህንፃ ላይ ሰው አልባ አውሮፕላን መውደቁን ተከትሎ የሩሲያ ግዴለሽነት ሲልም ድርጊቱን በጽኑ አውግዟል። ዜናዎቻችን አበቃን። በሰላም ቆዩን።